አለ አንዳንድ ገጸ ባህሪ ከደራሲው በላይ ዝነኛ የሆነ ደራሲውን ጭምር የሸፈነ እንደ ሼርሎክ ሆልምስ ያለ። ሼርሎክ ሆልምስ በታላቁ እንግሊዛዊ ደራሲ በሰር አርተር ኮናን ዶይል የተፈጠረ የግል መርማሪ ገጸ ባህሪ ነው። የደራሲ የጻፋቸው የሼርሎክ ሆልምስ የወንጀል ምርመራ ታሪኮች እጅጉን ከመወደዳቸው የተነሳ አሁን ላይ የሼርሎክ ሆልምስ ስም ከደራሲው ስም እጅጉን ገኖ ናኝቷል። የግል መርማሪው ሼርሎክ ሆልምስ ዶክተር ዋትሰን የሚባል ጓደኛ አለው። ሰዎች ፖሊስ ሊፈታላቸው ያልቻለው ችግር ሲገጥማቸው ወይም ለጉዳዩ ወደ ፖሊስ መሄድ ካልፈለጉ በበርካታ ሀገራት የግል መርማሪ ወደሚባሉ ሰዎች ዘንድ ሄደው ችግራቸውን ያዋያሉ። የግል መርማሪው በራሱ መንገድና ስልት ችግሩን ለመፍታት ይጥራል። የግል መርማሪው ሼርሎክ ሆልምስ በታሪኮቹ ውስጥ እንደምንረዳው በለንደን ቤከር ጎዳና ላይ ባለ 221 ቢ በተባለ ቤት ውስጥ ከጓደኛው ከዶክተር ዋትሰን ጋር ለበርካታ ዓመታት ኖሯል። ሼርሎክ ሆልምስ ውስብስብ ወንጀልና እንቆቅልሾችን የፈታበትን ሁኔታ ዘርዝሮ የሚነግረን ጓደኛው ዶክተር ዋትሰን ነው። ማለትም የሼርሎክ ሆልምስን ገድል በዶክተር ዋትሰን ገለጻ በኩል ነው የምንሰማው። ሌላ ጊዜ ስለ ሼርሎክ ሆልምስና ስለ ደራሲው ስለ ሰር አርተር ኮናን ዶይል ሰፋ አድርጌ ያውጋቸዋለሁ። ለዛሬ ግን ደም መጣጯ ጭራቅ የተሰኘውን የሼርሎክ ሆልምስ ታሪክ ልጋብዛችሁ። ይኸው ደም መጣጯ ጭራቅ ከሰር አርተር ኮናን ዶይል። ትርጉም ሀብታሙ ቦጋለ። ሼርሎክ ሆልምስ በቅርቡ የደረሰውን ደብዳቤ ደጋግሞ ካነበበ በኋላ የምጸት ፈገግ እያለና እንዳነበው እየሰጠኝ የአሮጌውና የአዲሱ ክፍለ ዘመን ታምር ቀልድ ይመስላል፣ እስኪ ዋትሰን ተመልከተው፣ ምንም እናድርግ ይመስላል ሲል ጠየቀኝ። ደብዳቤውን ተቀብዬ ማንበብ ቀጠልኩ። 46 ኦልድ ጁሪ ጥቅምት 19 ውድ ወዳጃችን ደንበኛችን ሮበርት ፈርግሰን ከጭራቅ ጋር በተያያዘ ጉዳይ እንድንረዳው ዘንድ ጥያቄ አቅርቦልን ነበር። ስለሆነም ድርጅታችን ነገሩን ከስሩ መርምሮ ከግብ ሊያደርስ የሚችል ሰው ሲመርጥ እርስዎ ከማንኛውም የተሻለ ሆነው ስላገኘ ሚስተር ፈርግሰን እንዲያገኙትና ጉዳዩን በዝርዝር እንዲያብራራለው በሙሉ ድምጽ መርጠነውታል። ማቲልዳ ብሪጅን በተመለከተ የተሳካ ውጤት እንደሚያስመዘግቡም እንተማመንቦታለን። ከሰላምታ ጋር ሞሪሰንና ዶድ። ማቲልዳ ብሪጅ ማለት የሴት ስም እንዳይመስልህ አለ ሆልምስ ያልተረጋጋ ድምጹን ለማስተካከል እየሞከረ። ዓለም ያሁኑን መልኳን ሳትይዝ የነበረችና ከግዑዝ ጭራቅ ጋር የተያያዘ ታሪክ ያላት መርከብ ነች። ታዲያ ስለ ጭራቅ ምን ማለት እንችላለን? በእውን የሚገኙ ነገሮች ናቸው? በእርግጥ ተረቶቻችን ላይ ከምናውቃቸው የዘለለ ስብዕና ያላቸው ፍጥሮች ናቸው? እባክህ ዋትሰን አንዳንድ ጉዳዮችን በደንብ ማጤን ስላለብኝ ፋይሎቹን እስቲ አምጣልኝ። የብዙ ሰዎችን ጉዳይ የያዘውን አሮጌ ፋይል አምጥቼ ሰጠሁት። ሆልምስ ትልቁን ፋይል ሲያገላብጥ ከኋላ ሆኜ እመለከተዋለሁ። አይኑን ከጠቋሚ ጣቱ ጋር እኩል ለማራመድ እየጣረ ንባቡን በፍጥነት ቀጠለና የሆነ ቦታ ሲደርስ ቆም አለ። የግሎሪያ ስኮት ጉዞ ሲል ድምጹን ከፍ አድርጎ አነበበ። ይህን ጉዳይ መቼም አረሳውም። በጣም አስቀያሚ ነበር ዋትሰን። ብዙ የረዳኝ ቢሆንም ተገቢውን ምስጋና ያደረስኩልህ አይመስለኝም። አስመስሎ በመስራት የሚሰራው ቪክቶር ሊንች፣ ዮጊስቱና ቬንደርቤልት። ቆይ እስኪ ዋትሰን ይህን ተመልከተው። የሃንጋሪዎቹ ጭራቆች፣ የትራንሳልቫኒያ ጭራቆች። ገጾቹን እስከ ተወሰነ ድረስ በጥሞና አነበበና በመጨረሻም ተስፋ በመቁረጥ ፋይሉን አስቀመጠው። ይሄ ጨርሶ ሞኝነት ነው። መቃብር ቆፋሪ መስል የሙታንን መንፈስ ያደንን ምን አጥጋቢ ስራ እንደምንሰራ አላወቅኩም ዋትሰን። ይሄ ለኔ እብደት ነው አለ ሆልምስ። በእርግጥ ጭራቆች ሁሉ ጊዜ ሙታኖች ላይሆኑ ይችላሉ። የጭራቅነት ባህሪ ያላቸው ሕያው ሰዎችም አሉ። ለምሳሌ አንድ ያነበብኩት ትዝ ይለኛል። የጭራቅነት ባህሪ ያላቸው ሽማግሌዎች ልጅ የሆኑ ዘንድ የወጣቶችን እንደሚመጣሉ ሲባል። ልክ ነው ዋትሰን። እኔም ከዚህ ጋር የተያያዙ አፈ ታሪኮችን አውቃለሁ። ታዲያ ይሄን ጉዳይ እንዴት አትኩሮት ልንሰጠው እንችላለን? ድርጅቱ በዚህ ሁኔታ ላይ ለምን እኔን እንደመረጠ ግልጽ አልሆነልኝም። ሳስበው ሚስተር ፈርግሰንን የምረዳው አይመስለኝም። ምናልባት ይሄኛውን ደብዳቤ ራሱ ስለጻፈው የሚሰጠን ፍንጭ ካለ እስኪ ድጋሚ ልየው። ሁለተኛውን ደብዳቤ ከመጀመሪያው ጋር ያነጻጽር ይመለከት ጀመር። ሲያነብም ፊቱ ላይ የፈገግታ የመደነቅና የአትኩሮት ስሜት ይነበባል። ንባቡን እንደጨረሰም ደብዳቤውን ይዞ ለአፍታ ያክል በሐሳብ ተመሰጠ። ኋላም ድንገት ነቃና ቺዝማን ላምበርሊ። ዋትሰን ላምበርሊ የት ነው የሚገኘው? ሰሰክስ ውስጥ ደቡብ ሆርሻም። ብዙም ማይርቅ ቺዝማንስ
ከተማዋን አውቃታለሁ ሆልመስ። ከዘመናት በፊት በተገነቡ አሮጌ ቤቶች የተሞላች ነች። በእያንዳንዱ ቤት ላይ ትዝታ የሚነበብ ይመስልሃል? የሚገርም ነው አለ ሆልመስ በቀዘቀዘ ድምጸት። ሁሌም እንደዚህ ነው። አንድ አዲስ መረጃ ሲሰማ በተመስጦ ያዳምጥና እያንዳንዷን ቅንጣት አእምሮ ውስጥ ይመዘግባል። ገጹን ላይ ግን ምንም የተገነዘበ አይመስልም። ስለ ቺዝማንና ላምበሪ እጃችንን ከማስገባታችን በፊት ብዙ ብናውቅ ደስ ይለኛል። የፈርግሰን ደብዳቤ ብዙ ነገሮችን አዝሏል። በነገራችን ላይ ካንተ ጋርም እንደሚተዋወቅ በጽሑፍ ውስጥ ጠቅሷል። ከኔ ጋር? ለምን አታነበውም? ደብዳቤውን አቀበለኝ እና ማንበቤን ቀጠልኩ። ለተወደድከው ሆልመስ፣ ጠበቃዬ ይህን ደብዳቤ ጽፍል ዘንድ ወደ አንተ ጠቆመኝ። በእርግጥ ጉዳዩ ከአእምሮ በላይ ሆነና ለማውራትም የሚከብድ እንደሆነ ገብቶኛል። ግን ሁሉንም እንድታውቅ ማድረጉ ግድ ሆነብኝ። አንድ ወዳጄ ከ5 ዓመታት በፊት የነጋዴ ልጅ የሆነች ፔሩቪያዊት አገባ። ልጅቷ ምን ያክል ቆንጆ እንደነበረች በቃላት መግለጹ ይከብዳል። ሆኖም ግን ከሩቅ አገር ሰውነቷና ከሃይማኖቷ ባይተዋርነት የተነሳ በትዳራቸው ውስጥ ቀስ በቀስ ንፋስ ይገባ ጀመር። ኋላም የፍቅራቸው ተስፋ ሲሞት ጭልጭል ትል የነበረችው አንድነታቸውም ጨርሳ ወደመች። እናም የተገናኙባትን ቀን እስኪረግሙ እርስ በርስ ተጠላሉ። ስለዚህ ነገር ማብራሪያ ስንገናኝ ሁሉንም ተንትኝ ያስረዳሃለሁ። ለአሁኑ ግን ጉዳዩ ምን ያክል አትኩሮትን ይስብ እንደሆነ ታውቅ ዘንድ አጠቃላይ የሆነውን ነገር ልግለጽልህ። በመጨረሻም ሴትየዋ ያልተለመደና ባዕድ የሆነ ባህሪ ታሳይ ጀመር። ሰውየው ሳያገባት በፊት 2 ጊዜ አግብቶ ነበር። ከመጀመሪያ ሚስቱ አንድ ወልዷል። አሁን የ15 ዓመት ወጣት ሆኗል። መስህብ ያለውና ተግባቢ ቢሆንም በሕፃንነቱ በደረሰበት አደጋ ሳቢያ ደስተኛ አይደለም። 2 ጊዜ እቺው ሴት በሚዘገነን ሁኔታ በመደብደብ አዋርደዋለች። አንድ ጊዜ ደግሞ ክንዱ እስኪያብጥ ባርጩሜ ገርፈዋለች። 1 ዓመት ባልሞላው በራሷ ልጅ ላይ ከምታሳየው ባህሪ አንጻር ሲታይ ከላይ ባነሳውት ልጅ ላይ ያደረሰችው ጉዳት በጣም ትንሽ ነው ማለት ይቻላል። ከ1 ወር በፊት ይህንኑ ሕፃን ሞግዚቱ ለተወሰነ ደቂቃ ትተወውና ዞር ትላለች። ሆኖም የሕፃኑ ሪት ያስበረግጋትና የኋሊት ትመለሳለች። ክፍሉም በርግዳ ስትገባ ያየችውን ማመን አቃታት። እመቤቷ በዚያም ቦቀቅላ አንገት ስር ገብታ ደሙን ትመጣዋለች። ሞግዚቷ ያየችውን ነገር መቋቋም ስላቃታት እየተንቀጠቀጠች የእመቤቲቱን አባወራ ለመጥራት ፈለገች። ኋላም ያየችውን ለማንም እንዳትናገር 5 ፓውንድ በማስጨበጥ አስጠነቀቀቻት። ነገሩም በዚህ ሁኔታ ተለባበሰና ተደፋፈነ። ከዚያም በኋላ በሞግዚቷ አእምሮ ውስጥ ፍርሃት ተጸነሰ። እመቤቷ በሕፃኑ አጠገብ እልፍ ባለች ቁጥር እንደ ልጇ የምትንሰፈሰፍለትን እምቦቀቅላ በአይነ ቁራኛ ትጠብቀዋለች። ይባስ ብላም ውሎ አዳሯን ካጠገቡ ሳትንቀሳቀስ ማሳለፍ ጀመረች። ሁለቱም በግ እንደሚያጠምድ ተኩላ በጸጥታቸው ዋሻ ውስጥ ሆነው የሚመጣውን መጠባበቅ ተያያዙት። በአንድ የተረገመ ቀን ግን የእመቤቲቱ አባወራ እስኪሰማ ድረስ ይህ ሁሉ የጸጥታ ድብብቆች በታላቅ ክስተት ጋር ሆነ። ለሰውየው ጉዳዩ አሁን አንተን እንደመሰለ የሕፃናት ማስፈራሪያ ተረት ይመስለው ነበር። ለርሱ ሚስት የሚላት ጉብል ልጄን በስርዓት ታሳድግልኛለች የሚላት የፍቅር ተስፋው ነበረች። ታዲያ የገዛ ልጇን እንዴት ትበላለች? በወቅቱ ባለቤቷ ከሞግዚቷ ጋር የሕፃኑን እሪታ ሰምቶ ቦታው ላይ ሲደርስ ያየው በጣም የሚዘገንን ነገር ነበር። ወዳጅ ሆልመስ፣ ሰውየው ምን ሊሰማው እንደሚችል ገምት እስቲ። አካል የሆነች ሚስቱ ጨቅላ ሕፃኗ በተኛበት አልጋ አጠገብ ተንበርክካ በአስፈሪ ሁኔታ ታጓራለች። ፊቷ ምን ያክል ያስፈራ እንደነበር በቃላት መግለጹ ይከብዳል። በሕፃኑ ትኩስ ደም ከንፈሯ አርሶ ነበር። ይህ ሁሉ ካለፈ በኋላ በአሁኑ ሰዓት በአንድ ክፍል ውስጥ ብቻዋን ተቀምጣለች። በእርግጥም የድርጊቱ መከሰት ጭራቅ የምንለው ነገር ከተረትነት ያለፈ ትርጉም እንዳለው እንድናውቅ አድርጎናል፣ ያውም በታላቋ እንግሊዝ እምብርት ላይ። እናም ወዳጄ ስለዚህ ጉዳይ ተገናኝተን በሰፊው ብናወጋ ምን ይመስልሃል? የሰው ልጆችን ከዚህ አይነት አደጋ ለመታደግ የበኩልን ኃይል ምን ያክል እንደምትጠቀም ባይ ደስ ይለኛል። ፍቃደኛ ሆነ ልታገኘኝ ከፈለግ ፈርግሰን ቺስማንስ ላምበርሊ ብለህ ደውልልኝ። ልክ 10 ሰዓት ላይ ቤትህ ደርሳለሁ። ያንተው ሮበርት ፈርግሰን። ከጓደኛ ዋትሰን ጋር ትውውቃለኝ። ብላክ ሄዝ በተባለ ቦታ ራግቢ ተጫውተን ነበር። ናው እኔን ሰው እያስታወስኩት አልኩኝ ደብዳቤውን እያጣጠፍኩ። በጣም ጎበዝ ተጫዋች ነው። ሰዎችን በቀላሉ ከመግባባቱ በተጨማሪ ለስፖርት የተፈጠረ ተፈጥሮ እንዳለው ያየው በቀላሉ ይመሰክርለታል። ሆልመስ በተመስጦ ያየኝ ጭንቅላቱን በመስማማት ነቀነቀልኝ። እንግዲህ ዋትሰን አለኝ፣ ብዙ ነገር ልታደርግልኝ ትችላለህ። የምትግባቡ ከሆነ በሰጠኛ አድራሻ መሰረት ደውለ ጉዳይህን ለማጣራት ደስተኞች ነን በልልኝ። ጉዳይህን? ናው ይህ ጉዳይ አጽንኦት ተሰጥቶት ሊታሰብበት የሚገባ ነው። ሲመጣም ስለኛ አነስተኛ ግምት እንዲኖረው አልሻም። ደውልለትና ለማታ ቀጠሮ አስይዘው።
ልክ ባለው መሰረት ፈርግሰን 10 ሰዓት ላይ መጣ። እንዳየሁት አስታወስኩት። እንዲያ የሚያምር ተክለቁመና የነበረው ሰው ዛሬ ግርማ ሞገሱን እንዳጣ እንዲሁ በማየት ብቻ ያስታውቃል። እውነቱን ለመናገር አንድ ተስፋ የተጣለበት ሰው ቅስሙ ተሰብሮና ቀልቡ ተገፎ ከማየት የሚበልጥ አሳዛኝ ነገር የለም። ክስት ብሏል። ጸጉሩ በአግባቡ ካለመያዙም በተጨማሪ ጎብጧል። ሳየው ምን እንደተሰማኝ ፊቴን አይቶ ስሜቴን እንዳይገነዘብ ፈራሁ። ጤና ይስጥልኝ ዋትሰን አለ። ያልተቀየረው ድምፁ ብቻ ነው። አሁንም ሸካራና ጎርናና ነው። እዚያ መዝናኛ ቦታ እንዳየው አይደለም። በርግጥ እኔም ትንሽ የተቀየርኩ ይመስለኛል። እንደሚመስለኝ በእነዚህ 2 እና 3 ቀናቶች ነው እንደዚህ የሸመገልኩት። ሆልመስ መልእክት እንደደረሰኝ ነው የመጣሁት። ግልጽ መነጋገሩ ሳይሻል ስለማይቀር በደብዳቤ ገለጽኩልህ የወዳጄ ታሪክ የራሴው ነው አለ። ናው ሁሉንም በቀጥታ መነጋገሩ ጥሩ ነው አለ ሆልመስ። በርግጣው ግን የቤትን ገመና ማውራቱ ምን ያክል ከባድ እንደሆነ ሳትረዳኝ የምትቀር አይመስለኝም። በጣም ጭንቅ ነው ያለኝና አሳፋሪ ጉድጄ እንዴት ብዬ ነው ወደ ፖሊስ የምሄደው? እንደዚያ ባደርግ ደግሞ ልጄን ይቀሙኛል። ይህ ደግሞ የእብድ ሥራ ሆነብኝ። ባክን ሆልመስ ከዚህ ቀደም እንዲህ አይነት ጉዳይ ገጥሞ ከሆነ ስለ እግዚአብሔር ብለህ እርዳኝ። ወዳጄ ፈርግሰን ለማንኛውም ለመረጋጋት ሞክር። አሁን አረፍ በልና ቅንጣት ነገር ሳታስቀር የሆነውን አጫውተኝ። አንድ ማረጋግጥልህ ነገር ቢኖር እያንዳንዷ ሚስጥር እንደምትጠበቅ ነው። የነገርከኝን ሁሉ በልብህ እንዳለ ቁጠረው። መጀመሪያ የወሰድካቸውን እርምጃዎች ማወቅ ፈልጋለሁ። አሁንም ሕፃኑ ከእናትየው ጋር ነው ያለው? ብቻዋን ያለችው። ሆልመስ ባለቤቴን በጣም ወዳታለሁ። እሷንም በምድር ላይ ምን ትወጃለሽ ቢሏት መልሷ እኔን እንደሆነ አልጠራጠርም። ግን አሁን ይህን ሚስጥር ካወቅኩ በኋላ ሁሉም ነገር ተቀይሯል። ሌላው ቢቀር ቃል እንኳን ተለዋውጠን አናውቅም። ባናግራት አትመልስልኝም። ላይኗ የጠላችኝ ይመስለኛል። እንዳየችኝ ፊቷን ኮሶ አስመስላ ትሄድና መኝታ ቤቷን ቆልፋ ትቀመጣለች። ዶለሪስ የምትባል ሰራተኛ አለችን። እሷን እንኳን ሰራተኛ ከምላት ጓደኛ በላት ይቀለኛል። ምግቡንም ሌላውንም የምታቀርብላት እሷው ነች። ስለዚህ ሕፃኑን በተመለከተ የሚያስፈራ ነገር የለማ? ጠየቀ ሆልመስ። የሕፃኑ ሞግዚት ማርሰን ቀንም ሆነ ማታ አጠገቡ እንደማትለይ ቃል ገብታልኛለች። ምንም አምናታለሁ። የልጄም የጃክ ነገር አናቴን እያዞረው ነው። በደብዳቤ እንደገለጽኩልህ 2 ጊዜ አደጋ አድርሳበታለች። ግን አልቆሰለም አይደል? ጠየቀ ሆልመስ። ቁስል ባይኖርበትም ከማቁሰል ለይቻ ላይውም በዘግናኝ ሁኔታ ያልጎለመሰ አይምሮን ጎድተዋለች። ፈርግሰን ሲናገር ፊቱ የምሬት የመንገሽገሽ ገጽታ ይነበብበታል። እስኪ ሆልመስ ሁኔታውን ተመልከተው። አንድ ምንም የማያውቅ ጨቅላ ከምንም በላይ ልትንሰፈሰፍለት የሚገባት እናቱ። ሆልመስ የትናንቱን ደብዳቤ አወጣና ድጋሚ ተመለከተው። ቤት ውስጥ ስንት ሰዎች እንዳሉ ልትነግረኝ ትችላለህ? በማለት ጠየቀ። 2 ሰራተኞች ከኛ ጋር ብዙ አይቆዩም። ባለቤቴ፣ እኔ፣ ልጄ ጃክ፣ ሕፃኑና ሞግዚቷ ብቻ ነን አብረን የምንኖረው። እንደምገምተው ባለቤትን ስታገባት ስለሷ ብዙም አታውቅም። ዕውቂያችን የ1 ሳምንት ብቻ ነው አለ ሰውየው። አሁን አብራት ነች ያልከኝ ሰራተኛዋ ዶለሪስ ቤት ከገባች ስንት ጊዜ ሆናት? ጥቂት ዓመታት። ባለቤትን ካንተ የበለጠ እቺ ሴት ታውቃታለችስ ማለት እንችላለን? እንደዚያ ማለት የሚቻል ይመስለኛል። ሆልመስ የሆነ ማስታወሻ ነገር ጻፈ። ግሩም። ላምበርሊ ድረስ በመሄድ ጉዳዩን በቅርበት ብንከታተለው የተሻለ ውጤት እንጨብጥ ይሆናል። ምናልባት የኛን ቤታችሁስ መገኘት ባለቤት ላትወደው ስለምትችል እኛ ሌላ ቦታ መቆየት እንችላለን በማለት ተናገረ። ፈርግሰን የእፎይታ እስትንፋስ ተነፈሰ። በርግጥ እዚያ መገናኘታችን የግድ ነው። ለጊዜው አሁን ነገሮች የተረጋጉ እንደሆኑ እናስብ። እኔም ብሆን ያለኝን ኃይል ሁሉ በጉዳዩ ላይ አሳርፌ ልረዳህ ሞክራለሁ። ዋትሰንም ከኛ ጋር ትሄዳለህ። ግን ይህን ሁሉ ከማድረጋችን በፊት አንድ ግልጽ እንዲሆንልኝ የምፈልገው ነገር አለ። ይህች ሴት አንድ ጊዜ በገዛ ልጇ፣ ሌላ ጊዜ ደግሞ በአንተ ልጅ ላይ አደጋ አድርሳ ነበር። ልክ ነው። ግን የአደጋው አይነት የተለያየ ነው አይደለም እንዴ? ልጅ ላይ ድብደባን ያካሄደችው አንድ ጊዜ ባርጩሜ፣ ሌላ ጊዜ ደግሞ እንደ ድመት በጥፍሮቿ አለ ፈርግሰን። ለምን እንዲህ እንዳደረገች ገልጻለች? ጠየቀ ሆልመስ። ሁል ጊዜ ደጋግማ የምትናገረው እንደምትጠላው ብቻ ነው አለ ፈርግሰን። ደህና፣ ይህ እንኳን ሊሆን የሚችል ነገር ነው። በተፈጥሮዋ ቀናተኛ ነች እንዴ? በትክክል በጣም ቀናተኛ ነች። እሺ፣
ልጅ አሁን 15 ዓመት ሆኖታል። ባይምሮም እያደገ ነው። ታዲያ ስለ ጉዳቱ ቁጭ ብላችሁ ተነጋግራችሁ ወይም በምን የተነሳ እንዲህ እንደምትሆንስ አጫውቶ ያውቃል? በፍጹም ምንም ነገር አንስቶብኝ አያውቅም። መልካም ግንኙነትስ ኖሯችሁ አያውቅም? ኧረ እንዲያውም እሳትና ጭድ ናቸው። ከልጅ ጋር በጣም ትዋደዳላችሁ? በምድር ላይ ከልጅ አስበልጬ የምወደው ነገር የለም። ሕይወቱ ሕይወቴ ነው፣ ነገር ሥራ ሁሉ የኔ ነው አለ ፈርግሰን። ሆልመስ እንደገና የማስታወሻ ደብተሩ ላይ የሆነ ነገር ጻፈ። አልፎ አልፎም በሆነ ሐሳብ ይመሰጥ ነበር። ያለምንም ጥርጥር ባለቤትን ከማግባት በፊት ከዚህ ልጅ ጋር ካሁኑ የበለጠ ትስስር ነበራችሁ አይደለም እንዴ? ከሚገመተው በላይ። እናም ልጁ በአንተ ፍቅር እጦትና በእናቱ ትዝታ ይሰቃያል ማለት ነው። ሁሌም የሚጨነቅ ይመስለኛል። የሚገርም አይነት ልጅ ነው። ቆይ አንድ ነገር ልጠይቅ። በሕፃኑና በዚህ ልጅ ላይ አደጋው በተመሳሳይ ጊዜ ነው የደረሰው? ሁለቱም ላይ እኩል አደጋ አድርሳለች ማለት ይቻላል። በጣም የተሰቃየውና የተጎዳው ግን ጃክ ነው ማለት ይቻላል። ሚስስ ማሶን ራሷ በጉዳዩ ላይ አስተያየት ሰጥታ አታውቅም። ይሄ ደግሞ ነገሩን ይበልጥ ውስብስብ ያደርገዋል አለ ሆልመስ። ሆልመስ ምን ለማለት እንደፈለክ አልገባኝም አለ ፈርግሰን። ልክ ነህ፣ ላይገባ ይችላል። ነገን የማየት ብቃት ወይም ጊዜ ወይም ጥልቅ ምርምር ነገሩን ግልጽ ያድርጉት ይሆናል። ወዳጄ ፈርግሰን፣ መጥፎ ድርጊቶች ሁሉ ከሰው ልጅ ደካማ ተፈጥሮ ነው የሚወለዱት። ይህን ደግሞ ከኔ ቀደም የምታውቀው ጓደኛችን ዋትሰን በሳይንሳዊ መልኩ ሊያብራራልን ይችላል። አሁን ያንተ ጉዳይ በእንዲህ አይነት ሁኔታ ሆነን መረዳቱ ይከብዳል። ለማንኛውም እዚያው በ2 ሰዓት እንገናኝ። ቀኑ ጭጋጋማና ቀልብ ከማይስቡ የህዳር ማለዳዎች አንዱ ነበር። ካለንበት ብዙ ተጉዘን ሰሰክስ ከገባን በኋላ ነበር ጥንታዊነቱ ከሚያስታውቀው የፈርግሰን ብቸኛ ቤት የደረስነው። ቤቱ ይገርማል። በጣም ሰፊ ነው። ከወደ መሃሉ በጣም አሮጌ ሆኖ መገጣጠሚያ ክንፎቹ ደግሞ አዲስ መሆኑ ያስታውቃል። ጣሪያው በጣም ረጅም ሲሆን የቤቱ መቆሚያ ስላቦች ወፋፍራም ናቸው። ፈርግሰን አንድ ልዩ ወደሆነ ክፍል እየመራ ወሰደን። ከቤቱ ጋር የተያያዘ በጣም የሚያምር የእሳት ምድጃ አለው። ከጀርባው 1670 የሚል ጽሑፍ የተቀረጸበት ብረት ተለጥፎበታል። ሲነዱ የተራረፉ ግንዲላዎች ወዳድቀዋል። ክፍሉን እንደቃኘሁት የጊዜንና የቦታን ውህደት የሚያሳይ መድረክ ይመስላል። ከፊል ግድግዳውን ያየ ቤቱ በ17ኛው ክፍለ ዘመን የነበረ የገበሬ ንብረት መሆኑን ይገምታል። የተለያዩ የጦር መሳሪያዎች ተሰቅለው ይታያሉ። በደንብ አስተዋላቸው። የቀለም አመራረጡ በሚገርም ሁኔታ ቀልብ ይስባል። ሆልመስ በፈጣን ጭንቅላቱ ሁሉንም ለመመርመር በጥንቃቄ አካባቢውን ይቃኛል። ያየውን በቅርበት ይፈትናል። ኋላም አይኑ ውስጥ የመመሰጥ ሁኔታ እየታየ ወደ እኔ ተመለሰ። የሚገርም አለና ጮኸ። ቅርጫት ውስጥ ተጠቅልሎ ተኝቶ የነበረ አንድ ውሻ እየተሳበ ወደ ጌታው ሲመጣ ታየ። እግሮቹ ሽባ ናቸው። ጭራውን መሬት ለመሬት እየጎተተ ወደ ጌታው ቀረበና እጁን ላሰው። ምን ሆንክ ሚስተር ሆልመስ? ውሻው ምን ሆኖ ነው እንዲሆነው? ለዚህ ነው ይህ ሁሉ መገረም? የጀርባ አጥንቱ ላይ ችግር አለበት። ለጥቂት ጊዜ ነው እንጂ ይተወዋል አይደለም ካርሎ? ውሻው ጭራውን አዎንታ በሚመስል መልኩ ዘወዘለት። ቅብዝብዝ አይኖቹ በየተራ ያለማቋረጥ ያዩናል። ሁኔታው ሲታይ ደመነፍሱ ስለሱ እንደምናወራ የነገረው ይመስላል። በአንድ ጊዜ ነው እንዲሆነው? የሆነ ምሽት እንዲሆነው አገኘ ነው ሲል መለሰ። ስንት ጊዜ ሆነው? 4 ወር ገደማ ይሆነዋል። በጣም የሚገርም ነው። ምን ነው ልዩ ነገር አገኘበት እንዲህ ሆልመስ? አንድ መረጃ የሚሆን ነገር እያሰብኩ ነው። ስለ እግዚአብሔር ብለህ ሆልመስ ምንድነው የምታስበው? ይህ ምናልባትም ላንተ እንደ ሁል ጊዜም ስራ ቀላል ሊሆን ይችላል። ለኔ ግን የህይወትና የሞት ጥያቄ ነው። ባለቤቴ ምናልባትም ነፍሰ ገዳይ ልትሆን ትችላለች። ልጅ አደጋ ውስጥ ነው ያለው። ሆልመስ እባክህን አትጫወትብኝ። ይሄ እኮ የሚቀለድበት ጉዳይ አይደለም። ውሻው ይቅበዘበዛል። ሼርሎክ ሆልመስ በእጁ አናቱን እንደባበሰው። ሚስተር ፈርግሰን ምናልባትም ሐቁን ስታውቅ በጣም ሊጎዳ ይችላል። በአሁን ሰዓት ሁሉንም ነገር እነግርሃለሁ የሚል እርግጠኝነት ባይኖረኝም ከዚህ እስክንለቅ ግን ያስጨነቀንን ሁሉም እንደርስበት ይመስለኛል። እንግዲህ እግዚአብሔር ይርዳህ። ወዳጆቼ ይቅርታ አድርጉልኝና ወደ ፎቅ ወጥቼ የተፈጠረ ነገር ካለ የባለቤቴን ክፍል ልመልከተው አለ ፈርግሰን። እሱ እንደሄደ ሆልመስ ግድግዳዎቹን መመርመር ጀመረ። ፈርግሰን ከሄደበት ሲመለስ ምንም ለውጥ እንዳላገኘ ፊቱ ላይ ይነበባል። ረጅም ቀጭንና የገረጣ ፊት ያላት ሴት አብራው መጣች። ዶሪስ
ሻዩ ፈልቷል፣ እስኪ እመቤትሽ ጋር ሂጂና የምትፈልገውን ጠይቂያት ሲል ፈርግሰን ተናገረ። በጣም አሟታል በማለት የጌታዋን አይን እያየ ተናገረች። በጣም ነው ያመማት። ምግብ የሚባል ነገር አትቀምስም። የግድ ዶክተር ያስፈልጋታል። እኔ ካሁን በኋላ ካለ ዶክተር አጠገቧ ባልደርስ መርጣለሁ። በጥያቄ አይነት ፈርግሰን ወደኔ ተመለከተ። እኔ ሄጄ ባያት ደስ ይለኛል በማለት ተናገርኩ። እመቤትሽን ዶክተር ዋትሰን ቢመለከታት ቅር ይላታል? ምንም አማራጭ የለም፣ የግድ ዶክተር ያስፈልጋታል። እንደዚያ ከሆነ አብረን ልንሄድ እንችላለን። ጥንታዩን ኮሪደር እየቃኘው በስሜት የምትጓዘዋን ልጅ ተከተልኩ። ከወደ መጨረሻ መዝጊያው ብረት ከሆነ ክፍል ደረስን። በፈርግሰንና በባለቤቷ መካከል የተፈጠረው ሁኔታ ልቤን ነካው። ልጅቷ ከኪሷ ውስጥ ቁልፍ አወጣችና የተዘጋውን በር ከፈተችው። አስገባችኝና የኋሊት ዘጋችው። በኃይለኛ ትኩሳት እንደምትሰቃይ በግልጽ የምታስታውቅ ሴት አልጋው ላይ ተኝታለች። በከፊል ራሷን የሳተች ብትመስልም ፍርሃትና ጭንቀት ባለዘቡት ውብ አይኖቿ ገረመመችኝ። እንግዳ ስሜት ታየባት። ገልበጥ አለችና ፊቷን ትራሷ ውስጥ ቀበረችው። ያግባባው የልብ ምቷንና የሙቀት ደረጃዋን ስለካ ቃል አልተነፈሰችም። ሁለቱም ጣራ ነክተዋል። በሽታው እንደገመትኩት የአይምሮና የነርቭ ችግር ነው። እንዲሆና ከአንድና ከሁለት ቀናት በላይ ትቆያለች። በዚህ ከቀጠለች ምትሞት ይመስለኛል አለች ልጅቷ። አልጋ ላይ የተኛችው ሴት ድንገት ውብ ገጿን ወደኔ ያዞረችና ባለቤቴ ታለ አለች። እታች ነው ያለው፣ ላይሽ ይፈልጋል። ላዩ አልፈልግም። ፊቷ ላይ ከፍተኛ ጥላቻና ንቀት እየተነበበ ሁሻ፣ አረመኔ፣ ለኔ ሰይጣን ምን ያደርግልኛል? የምረዳሽ ነገር አለ? በፍጹም ማንም ሊረዳኝ አይችልም። ሁሉንም ነገር አውድሞታል። ሴትየዋ ነገሮች ትንሽ የተምታቱባት መሰለኝ። በትውቱ ፈርግሰን ባህሪ ውስጥ ምንም አይነት የአረመኔነት ሁኔታ አላየሁም። እመቤት አልኳት፣ ባለቤትሽ በጣም ይወድሻል። በተፈጠረው ሁሉ ልቡ እንደተነካ ያስታውቃል። ድጋሚ እነኛ የሚያበሩ ውብ አይኖቿን ወረወረችብኝ። በጣም ይወድሻል። ግልጽ ማድርግለት ነገር የለኝም፣ ግን ሊያምነኝ ይገባል። ልታገኙ ትፈልጊያለሽ? በማለት በድጋሚ ጠየቅኳት። አልፈልግም። ያን አስፈሪ ፊቱንና የተናገራቸውን ክፉ ቃላት መቼም አረሳቸው። አሁን ውጣልኝ። ምንም ልታደርገኝ አትችልም። ብቻ አንድ ነገር ንገረው። ልጄን እፈልገዋለሁ። ልጄን የማግኘት መብት አለኝ። ይህን እንዲያውቅ ነው የምፈልገው። ወደ ግድግዳው በመዞር ጀርባዋን ሰጠችኝ። ከክፍሉ ወጥቼ ወደ ታች ስወርድ ሆልመስና ፈርግሰን የቀደሙ ቦታ ቁጭ ብሎ ሳት ይሞቃሉ። የገጠመኝንና ያለችኝን በተመስጦ ካደመጡኝ በኋላ ፈርግሰን እንዴት አምኜ ልጄ ልሰጣት እችላለሁ በማለት ጮኸ። በሽታዋ ድንገት ቢነሳባትስ እንዴ? የልጄን ደም መጣ ከንፈሯ ላይ ያየውበትን ቀን እንዴት ረሳዋለሁ በማለት አኩተመተመና በአሁኑ ሰዓት በጥሩ ሁኔታ ላይ ይገኛል። ሚስስ ማሶን እየተከታተለችው ነው አለ። በዚያ አሮጌ ቤት ውስጥ ብቸኛ ቀልጣፋ የሆነችው ሰራተኛ ሻይ ይዛልን መጣች። ያቀራረበችልን ሳለ በሩ ተከፈተና አንድ ልጅ ግር ወጣት ወደ ውስጥ ገባ። የደስደስ ያለውና መልካም ከመሆኑም በተጨማሪ በቀላሉ ተግባቢ መሆኑም ከስሜቱ ማንበብ ይቻላል። አባቱን ሲያይ በደስታ ተፍነከነከ። የሮጠ ሄደና አንገቱ ላይ ተጠመጠመ። አባዬ እንዲህ በፍጥነት ትመጣለህ ብዬ አልጠበቅኩም። እዚህ ሆኜ ብጠብቅ መልካም ነበር። ለማንኛውም በመምጣት ደስ ብሎኛል። ፈርግሰን ከልጁ ቅፍ ወጣና በናፍቆትና ባድናቆት እይታ ላፍታ ሲመለከተው ቆየ። ጸጉሩን አሻሸለት። ወዲያው ልመለስ የቻልኩት በወዳጆቼ በሚስተር ሆልመስና በዶክተር ዋትሰን ምክንያት ነው። ዛሬን ከኛ ጋር ነው የሚያሳልፉት። ሆልመስ ማለት ወንጀል መርማሪው ነው? ትክክል። ልጁ በመደነቅ ሁለታችንንም ተመለከተ። ሌላኛው ልጅስ ሚስተር ፈርግሰን አለ ሆልመስ። ከሱስ ጋር አታስተዋውቀንም? ሚስስ ማሶን ሕፃኑን ይዛ እንድትመጣ ንገራት በማለት ፈርግሰን ተናገረ። ልጁም የታዘዘውን ሊፈጽም ሮጠ። ከጥቂት ቆይታ በኋላ አንድ በጣም የሚያምር ሕፃን የያዘች ግዙፍና ረጅም ሴት ከኋላው አስከትሎ መጣ። ፈርግሰን ሕፃኑን ከጇ ተቀብሎ በፍቅርና በአድናቆት ይመለከተው ጀመር። እስኪም በመሰለ ልጅ ላይ ምን አይነት አንጀት ያለው ነው ጨክኖ አደጋ የሚጥል በማለት አጉረመረመና ወደ ደረቱ ይበልጥ አስጠግቶ አቀፈው። ልክ በዚያ አጋጣሚ ነበር ሆልመስ በንቃትና በተመስጦ ሁኔታውን ሲቃኝ የተመለከትኩት። ፊቱ በስሜት ተውጦ አይኖቹ አንዴ ወደ ልጆቹ አንዴ ደግሞ ወደ አባትየው በማፈራረቅ ተመለከተ። ድንገት ደግሞ እይታውን ቀየረና የሆነ ነገር ላይ ተመሰጠ። አይኑን ተከትዬ ሲሄድ
ከመስኮቱ ጀርባ ካለ የአትክልት ስፍራ አይን ያረፈ። መስኮቱ በከፊል ተከፍቶ በሻተር ተጋርዷል። ሆልመስ አትኩሮቱን እሱ ላይ አድርጎ ያስተውላል። ከዚያም ፈገግ አለና አይኖቹን ወደ ሕፃኑ መለሰ። አንገቱ ስር ምልክት ይታያል። በዝምታ ሆልመስ መረመረው። ከዚያም እጁን እያወናጨፈ ሕፃኑን ማጫወት ጀመረ። ደህና ነው የኔም ቦቀቅላ፣ የሕፃኑ ሞግዚት፣ አንድ ጊዜ ላነጋግርሽ እችላለሁ? ለብቻ ወስዶ የሆነ ነገር ለተወሰነ ደቂቃ አወሩ። ከንግግራቸው ጆሮ ውስጥ ጥልቅ ያለሽ ነገር ብትኖር ጭንቀትሽ ቀለል እንዲልልሽ ትንሽ ረፍት ብትወስጂ መልካም ይመስለኛል ሲላት ነው። ቀዝቃዛና ጭፍግግ ያለ ገጽታ ያላት ሞግዚት ልጁን ይዛ እንደመጣች ሚስስ ማሶን ምን አይነት ሰው ነች ሲል ሆልመስ ጠየቀ። ከውጭ ሲያዋት እንደምትመለከቱት አትስብም፣ ውስጧ ግን በሕፃናት ፍቅር የተሞላ ወርቅ ልብ ነው ያላት አለ ፈርግሰን። ጃክ ትወዳታለህ ሲል ልጁን ድንገት ጠየቀው። እንደ መቅለስለሳለና ጭንቅላቱን ባውንታ ነቀነቀ። ጃክ ሰውን ሲወድም ሲጠላም አያድርስ ነው በማለት አባቱ ፈርግሰን የልጁን ጭንቅላት በእጆቹ እየደባበሰና ወደ ጎኑ እያስጠጋው በሱ መወደዴን እንደ ድል የምቆጥርበት ጊዜ አለ አለ። ልጁ በፍቅርና በኩራት አካሉን እየተሻሸ ሲደሰት አባቱ ቀስ በማለት አስለቀቀውና በል አሁን ወደ መኝታ ሂድ በማለት አዘዘው። ከዚያም ካይኑ እስኪሰወር በፈገግታ ሸኘው። አሁን ሚስተር ሆልመስ አለ ፈርግሰን ልጁ መሄዱን እንዳረጋገጠ፣ እንደምገምተው ቃል የገባህልኝን ያክል እንኳ የረዳኝ አይመስለኝም። ነገሮች ውስብስብና ጥንቃቄ እንዲኖራቸው የምትፈልግ ትመስላለህ። ከባድ ጥንቃቄ በማለት ሆልመስ በፈገግታ የታጀበ ምላሽ ሰጠ። ግን ይህን ውስብስብ ገመድ እስካሁኗ ሰዓት ድረስ ውሉን አገኛለሁ ብዬ አልገመትኩም ነበር። አንድን ነገር ከአጠቃላይ ወደ ዝርዝር እየሄድን በመረመርንና ሸንሽነን ባየነው ቁጥር ህልም የሆነው ሁሉ የሚጨበጥውን ሐቅ እየሆነ ይመጣል። የዚህን ጊዜ አፍን ሞልተን ግባችንን ጨበጥን ማለት እንችላለን። በእርግጥ ሐቁን ከዚያው ከብላክ ስትሪት ሳንነሳ ደርሼበት ነበር። እዚህ የመጣሁት አንዳንድ ነገሮችን ለማየትና ለማገናዘብ ነበር አለ ሆልመስ። ፈርግሰን በመደነቅ አይኖቹን አፈጠጠ። የአምላክ ያለ ሆልመስ አለ ድምፁ እየተንቀጠቀጠ። እውነቱን ካወቅከው ታዲያ እስካሁን ድረስ እንዴት አልነገርከኝም እንዴ? ሐቁን እስካልነገርከኝ ድረስ ያወቅክበትን መንገድ ብትነግረኝ ምን ይጠቅመኛል? ሁሉንም ነገር ግልጽ አድርግልሃለሁ አለ ሆልመስ። ግን እኔ በምፈልገው መልኩ እንዳደርገው ፍቀድልኝ። ዋትሰን ህመምተኛዋ የምትችልና ፍቃደኛ የምትሆን ይመስልሃል? በጣም አሟታል፣ ግን ገጿ ላይ ጥንካሬ ይነበባል። ደህና፣ ያለሷ ምንም ማድረግ ስለማንችል ወደዚያው እንሂድ። ልታየኝ አትፈልግም በማለት ፈርግሰን በምሬት ተናገረ። ግድ የለም ትፈልጋለች አለና ሆልመስ ከኪሱ ወረቀት አውጥቶ ጫር ጫር በማድረግ ዋትሰን አንተ ቢያንስ መግባት ትችላለህ፣ ስለዚህ ይህን ወረቀት ልትሰጥልኝ ትችላለህ? ወረቀቱን ይዤ ወጣሁና የክፍሉን በር በማንኳኳት ለዶለሪስ ሰጠዋት። ትንሽ እንደቆየው የደስታ ሲቃ ሰማው። ዶለሪስ መጣችና ልታገኛችሁ ትፈልጋለች ስትል ተናገረች። ፈርግሰንና ሆልመስ ፈጠን እያሉ መጡ። ወደ ክፍሉ እንደገባን ፈርግሰን ከሚስቱ 2 እና 3 ክንድ ራቅ ብሎ ቆመ። ሆኖም ክንዷን በመጨበጥ የልብ ምቷንና ሙቀቷን ለማጣራት ሞከረ። ሆልመስ አጠገቡ ሄደና ወንበር ስቦ ቁጭ አለ። እንደምገምተው ዶለሪስ አብራም ብትሆን ችግር አይኖረውም አለ ሆልመስ። እመቤት፣ ይህን መወሰን የምትችው አንቺ ነሽ። እኔ በበኩሌ በውሳኔሽ ምንም ቢሆን ተቃውሞ የለኝም። ሚስተር ፈርግሰን ከየቦታው ስለሚደውሉልኝና በስራም ስለምወጠር ዘዴዎች አጭርና ግልጽ ናቸው። በመጀመሪያ ግን ልገልጽልህ የምፈልገው ባለቤት ንጹህ፣ ቅን፣ የፍቅር ሰውና እንከን የሌላት ሴት መሆኗን መገንዘብ አለብህ። ፈርግሰን ከደስታ ብዛት እንባ ተናነቀው። ሆልመስ ማረጋገጫ ስጠኝ፣ ምንጊዜም ባለዳህ ነኝ። ሁሉንም አደርግልሃለሁ፣ ግን መጀመሪያ ከተለያየ አቅጣጫ ነገሮችን እንድታይ እፈልጋለሁ። ባለቤቴ ንጹህነቷ ከተረጋገጠ ምንም ነገር አልፈልግም። ከሷ ጋር ሳወዳድረው ምንም ነገር አይስተካከልልኝም አለ ፈርግሰን። እንደዚህ ከሆነ በቤከር ጎዳና እየተጓዝን ሳለ የመጣልኝን ሐሳብ ላጫውት። ጭራቅ የሚባል ነገር ለኔ ትርጉም የለውም። እንዲህ ያለውን ነገር የእንግሊዝ ወንጀለኞች አይጠቀሙትም። በወቅቱ አንተ ያየኸውም ነገር ትክክል ነው። ባለቤት ከልጁ አልጋ አጠገብ ተንበርክካ ከንፈሯ በደም ርሶ ነበር ያየኸው። ትክክል። እሺ፣
የሕፃኑ ደም የተመጠጠው ለሌላ ዓላማ እንደነበር ላፍታ እንኳን አልተገለጠልህም። መመረዝን ለማስወገድ እንደዚህ ደም የምትመጥ የእንግሊዝ ንግሥት ታሪክ አታውቅም? መመረዝ? አዎ። ግድግዳው ላይ የተሰቀሉትን የጦር መሳሪያዎች ሳይ ደመነፍስ የሆነ ነገር ሹክ አለኝ። በተለይ ወፍ ማደኛ ከሆነው መሳሪያ ውስጥ ጥቂት ፍላጻዎች ሳገኝ የገመትኩት ስለነበር ብዙም አልደነቀኝም። በእነኚህ ቀስቶች የሕፃኑ ገላ ሲነካ ሰውነት ውስጥ መርዙ ስለሚሰራጭ ደሙን ቶሎ መምጠጥ ካልተቻለ ወዲያውን ይሞታል። ደግሞ ውሻው አንድ ሰው ይህ መመረዣ መድኃኒት መስራት አለመስራቱን ለማረጋገጥ ቅድሚያ መሞከር አለበት። ለዚህ ነው የመርዙን ኃይል ሲፈትሽበት ጤነኛ ውሻ እንደዚህ ሽባ ሊሆን የቻለው። አሁን ሁሉም ግልጽ ሆነልህ አይደል? ባለቤት ልጇ ላይ አደጋ ሲደርስ ሕፃኑን ምን ያክል እንደምትወደውና እንደምትንሰፈሰፍለት ታውቅ ስለነበር ነፍሱን ማዳን ግድ ሆነባት። እውነቱን እንዳትነግር ደግ ልብ በሐዘን ስለሚሰበር ፈራች። ጃኪ ሲል ጮኸ ፈርግሰን። በደንብ ያየሁት አሁን ሕፃኑን አክፈሳለ ነው። ፊቱ ላይ በሕይወቴ አይቼ ማላውቀው ጥላቻና ቅናት ነበር ያነበብኩት። እኮ የገዛ ልጄ ጃኪ። ሚስተር ፈርግሰን እንግዲህ ሐቁን ለመቀበል ራስን ማጠንከር ያስፈልጋል። ምናልባት ልጁ ላንተ ካለው ከፍተኛ ፍቅርና ለእናቱ ትዝታ ሲል ያደረገው ነገር ሊሆን ይችላል። ለዚህ ጨቅላ በምታሳዩት ገደብ የለሽ ፍቅር እሱን ያገለላችሁት ስለመሰለው ነፍሱ በጥላቻ ተሞላች። ያምላክ ያለ እኔ ይህን ማመን ይከብደኛል ሲል ጮኸ ፈርግሰን። ሐቅ አይደለም እንዴ የተናገርኩት እመቤት? አለ ሆልመስ። እንባ የተናነቃት ራሷን ከቀበረችበት ትራሷ ቀና አድርጋ ቦብ ሐቁን እንዴት ብዬ ላስረዳ እችላለሁ? ብነግር በጣም እንደምታዝን ገባኝ። እውነቱን ከኔ አፍ ከምትሰማው ይልቅ ሌላ ሰው እስኪነግር መጠበቁን መረጥኩ። ኋላም እኚህ እንደ ነቢይ ሁሉን የሚነግሩን ሰውዬ ባለቤትሽ ሁሉንም ነገር በግልጽ አውቆታል ብለው ሲጽፉልኝ የተረዳ ስለመሰለኝ በደስታ እንድትገቡ ፈቀድኩላችሁ። እንደምገምተው ይህን ዓመት ሙሉ ልጅ ይህን ሲያውጠነጥንና መድኃኒት ሲቀምም ያሳለፈ ይመስለኛል በማለት ሆልመስ ከመቀመጫው ተነሳና እመቤት ግን እስካሁን አንድ ግልጽ ያልሆነልኝ ነገር አለ። ከሕፃኑ ጋር ያለፉትን ጥቂት ቀናት አላሳለፍሽም። ታዲያ እንዴት ሞግዚቷን አምነሽ ዝም አልሻት? ለሚስስ ማሶን ሁሉንም አጫውቻታለሁ። ነገሩን ታውቀዋለች። ትክክል፣ እኔም ገምቼ ነበር አለ ሆልመስ። ፈርግሰን ከተቀመጠበት አይኑ ደም ለብሶ ተነሳና በንዴት የግራ እጁን መዳፍ በቡጢ ነረተው። የዚህን ጊዜ ሆልመስ ወደ ጆሮ የተጠጋና በሹክሹክታ ሶዬ ከዚህ ቤት እንውጣ፣ ብዙ ከቆየን እኛም የቡጢው ገፈት ቀማሽ መሆናችን አይቀርም አለና ቀስ ብሎ ከክፍሉ ወጣ። ተከተልኩት። ፈገግ እንደማለት እያለ የቀረውን ራሳቸው እንደሆነ ቢያደርጉት የተሻለ ይመስለኛል አለ። ይህ ሁሉ ካለፈ በኋላ ስለዚህ ጉዳይ ሆልመስ ውክልና ለሰጡት ሰዎች ደብዳቤ እንዲህ ብሎ ጻፈ። ቤከር ጎዳና ጥቅምት 21 የተከበርከው ወዳጄ፣ ጥቅምት 19 በላክልኝ ደብዳቤ መሰረት የደንበኛ የፈርግሰን ጉዳይ በሚያረካ መልኩ ተጠናቋል። ስለ ሁሉም ነገር አመሰግናለሁ። ከሰላምታ ጋር ሸርሎክ ሆልምስ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።